ጀነት ነቢዩ ዓለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ሊልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለእለእ የሚያበራ የብርሃን የተንቀለቀለበት ዓለም፣ ወረይሓነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባሕሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱ ማያያዣ ሚስክ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ ዓድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነ ለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑት መልካምን የሰሩት ካነት ለሁም ጀናቱል ፊርደውስ ኑዙለን ፊርደውስ የሚባለው ዓለም የነሱ ማረፊያ ነው። ኻሊዲነ ፊሃ እሱም ውስጥ ይዘወትራሉ። ላ የብጉነ ዐንሃ ሒወለን ከሷም መለወጥን አይፈልጉም። ሞትን ሕይወትን የፈጠረ አላህ፣ ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላሉ። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃን ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከዓርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው ዓርሹ ረሕማን ከሱ ስር የሚመነጭ ብርሃን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት። ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰውም ይላል። በእርግጥ ከፀሐይ ለመከላከል አይደለም፣ ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ፣ የሚፈጥረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳይበት። ዛፉን ብትራመደው አታቋርጠውም፣ ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ። ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብቡ አሉ። ወዚልን መምዱድ የተዘረጋ ጥላል። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው፣ ግዙፍ ዓለም። እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው። የራሱ ወንዞች አሉት፣ የራሱ ቤተ መንግስቶች አሉት፣ የራሱ የሆኑ ድንኳኖች አሉት፣ የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ወንዞቹ ከስሩ ይፈሳሉ። 4 አይነት ወንዝ ለሁሉ ሰው ይሰጠዋል። አንደኛው ኩልል ካለ ውሃ ነው የሚፈሰው። ሌላኛው ንጹህ ወተት ነው የሚፈሰው። ሶስተኛው መጠጥ ነው የሚፈሰው። አራተኛው ማር ነው የሚፈሰው። 4 አይነት ወንዝ ይኖረዋል። በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል።
ወሚዛጅሁ ሚን ተስኒም ተስኒም ይጨመርበታል። ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም። ጀነት አብሬ ዓለም፣ ወንዞች ያሉበት ዓለም፣ ማራኪ ዛፎች ያሉበት ዓለም፣ ቃላት ሊገልጸው የማይችለው ዓለም ጀነት። እሷም ውስጥ ድካም የለብህም አገልጋዮች አሉ። አላህ ቁርአን ላይ ጠቀሳቸው። ዊልዳኑን ሙኸለዱን ወር ሰርተው ወር የሥራ መልቀቂያ የሚሰጡም አይደሉ፣ ሕያው ናቸው ካንተ ጋር። ስታያቸው ደግሞ እንደኛው አገር እንደሚባለው ደከም ያሉም አይደለም ያንተ አጋዦች። ስታያቸው ምድር ላይ የተበተኑ ሉል ነው የሚመስሉት። ኢዛ ረአይተሁም ይላል እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉእሉአን መንሱራ የተበተነ ሉል ነው የሚመስሉት። አረንጓዴ መስክ ላይ ሉል በት ነው በብዛት እስኪ ሲያበራ ሲያንጸባርቅ አይንን ሲያሰክር ያንተ አገልጋዮች እነሱ ናቸው ጀነት ውስጥ። አንተ በዛ ግዛት ውስጥ ንጉሡ አንተ ነህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ሁሙል ሙሉክ ዐለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገሥታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገሥታቶች አንዱ ሊሆን ይችላል። የናከው ጎረቤትህ፣ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገሥታቶች ውስጥ አንዱ ሊሆን ይችላል። ሁሙል ሙሉክ ነገሥታቶቹ እነሱ ናቸው። ቢላል ብኑ ረባህ ረዲየላሁ ተዓላ ዐንሁ የኛው ቢላል ነቢዩ ዓለይሂ ሰላቱ ወሰላም አንድ ያገኙት፣ አንተ ቢላል ምንድነው የጫማህን ኮቴ ጀነት ውስጥ ሰማሁትስ አሉት። ጥቁሩ ቢላል ሜዳ ላይ ተጥሎ ድንጋይ የተጫነበት ቢላል የጀነት ነገሥታቶች ውስጥ አንዱ እሱ ነው። ከነሱ ጋር አላህ ይሰብስበን። የጀነት ናፋቂው ጸጋ ያመለጡ ቅድመ አያቶች አሊያም አንተ አልፈ ካንተ በኋላ የሚመጡ ዝርያዎች አሉ፣ የልጅ ልጆች፣ እነሱም በአንድ ላይ የምታገኝበት ምድር ነው ጀነት።